የሆነ ሰርፕራይዝ አለኝ ለሩታዬና ሰርፕራይዝ አብርሽ ሩታን የመኪና ስጦታ አዘጋጅቶ ሰርፕራይዝ እንዳደረጋት ሰምተናል ማለት ነው። እዚህ ምድር ላይ ካሉ ስጦታዎች ሁሉ ውዱን ስጦታ ላበረከተችለት ሩታና እስከዛሬ ድረስ በክፉም በደጎም አብራ ሆና በጣም ብዙ ነገሮችን ላሳለፈችው ለሩታ የመኪና ስጦታ ሰጥቷታል የሚሉ ቪዲዮዎችን ዛሬ ከጠዋት ጀምሮ በስፋት ሲዘዋወሩ ነበረ። ይሄ ሊባልበት የቻለበት ራሱን የቻለ ምክንያት እንዳለ አውቃለሁ። ምክንያቱም ትናንትናም ከዚህ በፊትም አብርሃም በተደጋጋሚ የሆነ ሰርፕራይዝ እንዳለ በተደጋጋሚ ሲናገር ነበር። ትናንትና ምነፈረንጁ ፕራንክ ካደረጉት በኋላ ለሩታ ማበረከተላት ሰርፕራይዝ አለኝና ወደዛ እየሄድኩኝ ነው ምናምን ብሎ ተለይቶ ነበር። ታዲያ ይሄንን ነገር እንግዲህ በጣም ብዙ ሰዎች ማለት ነው ዛሬ ከጠዋት ጀምሮ አብርሃም ለሩታ የመኪና ስጦታ አዘጋጀ ምናምን የሚሉ ነገሮችን እየተመለከትኩኝ ነበረ። ያው እንግዲህ ቢያደርግላትም ይገባታል፣ ሚስቱ ናት። እዚህ ምድር ላይ ካሉ እንቁ የሆኑ ስጦታዎች መካከል ልጅን የሚያክል ነገር ወልዳለታለችና መኪና ቢገዛ ኖርማል ነው። ያው የመግዛትም አቅሙ አለው ብዬ ስለማስብ ምናልባትም ሊያደርገው ይችላል ብዬ አስባለሁኝ። ግን ይሄንን ነገር እስካሁን ድረስ እኔ በበኩሌ ላረጋግጥ አልቻልኩም። ግን በፍጹም ደግሞ አያደርገውም ማለት አልችልም። ምክንያቱም ሊያደርገው ይችላል፣ ልጅቷም ይገባታል። ምክንያቱም እስከዛሬ ድረስ እነዚህ ልጆች ያለፉባቸውን መንገዶች በደንብ ታውቃላችሁ። ሩታ ከመጣች በኋላ የአብርሃም ሕይወት ምን ያክል ሊቀየር እንደቻለ ሁላችንም በደንብ ጠንቅቀን እናውቃለን። እዚህ ሚዲያ ላይ በጣም ማለት ነው በአጭር ጊዜ ውስጥ አብርሃም ሻይን እንዲያደርግ ማለት ነው። ምክንያቱም ከሷ በፊት ከብዙ ሰዎች ጋር አብርሃም ቪዲዮችን ይሰራ ነበረ። ግን በደንብ ሞር ተወዳጅነትን ያገኘው ደግሞ ከሩታ ጋር ከመጣ በኋላ ነው። እንግዲህ ያው ይሄ እንትናቸው አድጎ ከረጅም ጊዜ በኋላ እንግዲህ በትዳር አንድ ላይ ሆነው ልጅን አፍርተዋልና ታዲያ በእያንዳንዱ እርምጃው በእያንዳንዱ ነገር ጀርባ እንደ ጀርባ አጥንት ሆና ከጎኑ ለነበረችው ሩታ አይደለም መኪና ከመኪና በላይም ቢያደርግላት ያው ጀስት ይገባታል ብዬ ነው የማስበው። ግን እንዳልኳችሁ እኔ እርግጠኛ አይደለሁም። ልክ እኔም እንደናንተ ዛሬ ከጠዋት ጀምሮ ያው ሶሻል ሚዲያ ላይ ስከታተል ያየሁት ነገር ነውና ምናልባትም እኔ ቢሆን ደስ ይለኛል። የምሬ ነው የምላችሁ። የምር ቢሆንና እንደው ቢያደርግላት ደስ ይለኛል። ከሰሞኑ እንደውም ጉርሻ ላይ የተፖሰተ ሌላ አንድ ፖስት አይቼ ምናምን ነበርና ልክ እንደዚሁ እንደ ሩታ ሚስቱ ወልዳ ስትመለስ የሚገርም መኪና ምናምን ግቢ ውስጥ አቁሞ ሰርፕራይዝ አድርጓታልና ምናልባትም አብርሻችን ያንን ቪዲዮ አይቶ አስቦትም ሊሆን ይችላል። እንግዲህ እናንተ ናችሁ ያመጣችሁት። ያው ኋላ ላይ የሚፈጠሩትን ነገሮች ደግሞ አብረን ለማየት እንሞክራለን ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም በአዳዲስ መረጃዎች ወደ እናንተ ተመልሼ መጥቻለሁኝ። ከትላንት ጀምሮ አብርሽ ያሰበው ሰርፕራይዝ ምንድነው ምናምን ስትሉ ነበረ። ትላንትና ምሽት ላይ እኔ እንግዲህ አብርሽ ነገ በግ ይዞ ይሄዳል፣ በግ ተራ አይቼዋለሁኝ፣ በግ ሲያስጭን መኪናው ላይ ምናምን ብያችሁ ነበረ። ያው እኔ ስላልኩ ብቻ ሳይሆን የግድ ይዞ ይሄዳል። ይሄ ምንም ግልጽ የሆነ ነገር ነው። በነገራችን ላይ ሩታ ቤት ሲሄድ ያው ይዞ ይሄዳል የሚል ሐሳብ ስላለኝ ነውና ብዙዎቻችሁ በጣም ብዙ ነገር ስትሉ ነበረ። ይፈጠራል ብዬ ያየዋቸውን ነገሮች እኔ ያው እንዳልኳችሁ ነው። መኪናው ላይ ሲያስጭን አይቻለሁ። ዛሬ ልቀቀው መቼ ይሰደው አላቅም። ግን ብዙ ጊዜ ቪዲዮዎች ተቀርጸው የሚለቀቁላችሁ ማለት ነው። ዛሬ ተቀርጾ ዛሬ የሚለቀቅ የሚመስላችሁ ሰዎች ካላችሁ እንደዛ አታስቡ። ግን ያው ይሄ ነገር ወደንም ጠላንም መሆኑ የማይቀር ነው። እኔ ያየሁትን ነገር ስለተናገርኩኝ ማለት ነውና ትናንትና ብዙ ነገሮችን ምሽት ላይ በለቀቁት ቪዲዮ ስትሉ ስለነበረም ነው። አግባብም ነው። ያው የሚደረግ ነገር ስለሆነ አዲስ ነገር አይደለም፣ መሆኑ የማይቀር ነው። እንዳልኳችሁ ያው ቪዲዮን ሲለቁ ምናልባት ወደፊት ጠጋ አድርገውም ሊለቁ ስለሚችሉ እንደዛ ያልመሰላችሁ ሰዎች ካላችሁ ያው ላብራራላችሁ ብዬ ነው ማለት ነው። ወደ ዋናው ነጥቤ ስመለስ ሄርሜላም ብቅ ብላለች። እንግዲህ ምሽት ላይ በተኛውበት እንዲሁ ዝም ብዬ ስልኬን ስነካካ ስቶሪዋ ላይ የለቀቀችውን ቪዲዮ አይቻለሁኝ ማለት ነው። ሄርሜላና ቅኔ በነገራችን ላይ በጣም ከባድ ናቸው። እኔ የምትጠቀማቸው ዘፈኖች ራሳቸውን የቻሉ መልእክቶች እንዳሉ ስለማቅ ነውና እኔም በመግቢያ ላይ እንግዲህ አያይዤላችኋለሁኝ እናንተም ተመልክታችኋልና በቀላሉ እንዳልኳችሁ ነው። እኔ ሄርሜላ ከአብርሽ ሕይወት በቀላሉ ትወጣለች ብላችሁ የምታስቡ ሰዎች ካላችሁ በጣም ማለት ነው ራሳችሁን ባትሸውዱ የሚል ሐሳብ አለኝ። ምክንያቱም እቺ ልጅ እስከዛሬ ድረስ በጣም ብዙ ዋጋ ስትከፍል ነበረ በአብርሽ ዙሪያ ማለት ነው።
ስሟን ከማጣት ጀምሮ በጣም ብዙ ነገሮችን ከጓደኞቹ ጋር እስከ መጋፈጥ ከሩታ ጋር ከቤተሰብ ምናምን ብቻ የራሷ ቤተሰቦች ራሱ በጣም ብዙ ጫናዎችን እንደሚያሳድሩባት ጭምር ሰምቻለሁ። ምክንያቱም አንድ ሴት ልጅ ወታ በዚህ ልክ ነገሮችን ስታደርግ አንደኛ የቤተሰብን ክብር ትነካለች እና የትኛውን ቤተሰብ አሁን ለምሳሌ ሄርሜላ የኔ ቤተሰብ ብትሆንና እንደዚህ አይነት አላስፈላጊ የሆኑ ነገሮችን ባለትዳር መሀል ጣልቃ ገብታ ስታደርግ ባይ በዝምታ አልመለከትም እና የሄርሜላ ቤተሰቦችን በጣም ጫናዎችን እንደሚያሳድሩባት ይህንን ነገር እንድታቆም በተደጋጋሚ እንደሚነግሯት እሷ ግን ፈቃደኛ እንዳልሆነች ጭምር ያው ከእህቶቿና ከወንድሞቿ ሰምቼ ማረጋገጥ ችያለሁ ማለት ነው። እቺ ልጅ የዚህን ያክል ዋጋ የምትከፍልለትን አብርሃምን በቀላሉ ትለቀዋለች ብለን ያው ሁላችንም አናስብም። በስቶሪዋ ላይም ተደጋጋሚ እንትኖችን ጣል ለማድረግ እየሞከረች ነው ማለት ነው። እኔም በተወሰነ መልኩ ቀንጨብ አድርጌ ከስቶሪዋ ላይ ሳይቻችኋለሁኝ። እንዳልኳችሁ 24 ሰዓት ሳይሞላው ስቶሪ ስለማይጠፋ ሄዳችሁ የራሷ የቲክቶክ ፔጅ ላይ ቼክ ማድረግ ትችላላችሁ ማለት ነው። ከዛ ውጪ ያው በመግቢያ ላይ በደንብ ስላወራሁት ምናምን የተወሰነ ነካል አድርግላችሁ። አብርሃም ለሩታ ያዘጋጀው ሰርፕራይዝ ምንድነው? ሁላችሁንም ሆዳችሁን እየቆረጠው ያለው ጉዳይ ይሄ ነው ማለት ነው። እኔ ከጠዋት ጀምሮ ያው እንዳየሁት በጣም ብዙ ነገሮች ሲባሉ ነበረ። የመኪና ስጦታ ተዘጋጅቶላታል፣ እንደውም የሆነች ዲዛይር መኪና እንደዚህ ተሰርታ ምናምን እንደዛ አይነት ነገሮችን በጣም ብዙ ሶሻል ሚዲያዎች ላይ ምናምን ለማየት ሞክሬ ነበርና እንዳልኳችሁ ነው አብርሃም የማድረግ አቅሙም አለው፣ ቢያደርግላትም ደግሞ ይገባታል። ምክንያቱም ሩታ እግዚአብሔርን ነው የምላችሁ ለማካበድ ወይ ለሆነ ነገር ለሚዲያ ፍጆታነት ምናምን ሳይሆን እስከ ዛሬ ድረስ እነሱን በደንብ በስፋት ስትከታተሉ የነበራችሁ ሰዎች በደንብ ታውቃላችሁ። እኔ እንደውም በእነሱ ዙሪያ ኮንተንት መስራት የጀመርኩት ከተወሰነ ጊዜ በኋላ ነውና ረጅም ጊዜ አይቻችኋለሁኝና ምን ያክል ለዚህ ህይወት ማማር ዋጋ ስትከፍል እንደነበር በደንብ አይተናልና መኪና እንደውም ተራ ነገር ነው፣ ነገ ማናችንም ልናደርገው የምንችል አይነት ነገር ነውና እዚህ ምድር ላይ ካሉ ውድና እንቁ የሆኑ ስጦታዎች መካከል አብርሽን የወንድ ልጅ አባት አድርገዋለችና ታዲያ ለሷ መኪና ቢገዛ ይበዛባታል ወገኖች? አይበዛባትም። እና ምናልባትም ሰርፕራይዙ ይሄ ሊሆን ይችላል። እኔም እንደዚህ አይነት ግምቶች አሉኝ ማለት ነው። ያው ነገሩ ከተደረገ በኋላ ነው ሁላችንም ልናረጋግጥ የምንችለው ማለት ነው። በስተመጨረሻ ማለት የምፈልገው ነገር ቢኖር ትላንትና በተደረገው ፕራንክ ዙሪያ እስኪ የተወሰነ ነገር ለማውራት እንሞክር አይደለ? ፈረንጁ ሄርሜላን አፍቅሬያታለሁ ምናምን አይነት እኔ አንዳንድ ጊዜ ፕራንኮች ማለት ነው የሰውን ስሜት ምንፈትንበት የሰውን ስሜት ቼክ የምናደርግበት አብርሃምን ሄጄ ሄርሜላን አፍቅሬያለሁ ብለው ምን አይነት ስሜት ይሰማዋል ምናምን ብሎ ነገሮችን ቼክ ሊያደርግ አስቦም ሊሆን ይችላል ብዬ አስባለሁ። ምክንያቱም በእርግጥ አብርሃም ገብቶታል ፕራንክ ሊያደርጉት እንደሆነ በደንብ ተረድቷል ምናምን ካለው ነገሮች አንፃር ወይም ካደረጋቸው ነገሮች አንፃር ስንመለከት የሆነ ነገሮቹ ግልጽ የሆኑለት ምናምን ይመስለኛልና እኔ እንደዚህ ያበደችለትን አብርሃምን ትታ በምንም አይነት ወይ ወደ አንተ ትመጣለች ብዬ አላስብም። ምክንያቱም ሴት ልጅ ካፈቀረች አፈቀረች ነው። በነገራችን ላይ ከጠላችም ደግሞ በዛው ልክ በጣም ጠላች ነውና እኔ በየትኛውም አይነት ሁኔታ ሄርሜላ ከአብርሃም ውጪ በዙሪያው ካሉ ሰዎች ጋር የትኛውም አይነት ኮሚኒኬሽን ይኖራታል ብዬ አላስብም። ምናልባት ብዙ ነገሮችን አይተህ በዚህ እንትኗ ተማለህ ምናምን ወይም አማላህ ከሆነ እንግዲህ ብትሞክር ደስ ይለኛል እኔ ፈረንጁ ማለት ነውና ለማንኛውም ግን ያው ይሆናል ብዬ አላስብም። አብርሃምም እንደዛ አይነት ነገር ነው አይ ቲንክ ያለውና ብቻ ያው የሚፈጠሩ ነገሮችን አብረን ለማየት እንሞክራለን። ባለፈው እሱ እንደዚህ እንትን ፈረንጁ ደበደበኝ ምናምን ካለች በኋላ አንተ ወዳታል እንዴ አፍቅርሃታል እንዴ ምናምን ስላለው ይመስለኛል ይሄን አይዲያ ጭንቅላት ውስጥ ይዞ ትላንትና እንደዚህ አይነት ነገር ለማድረግ የሞከረው። ከዛ ውጪ ግን ከዚህ ፕራንክ በስተጀርባ አብርሃም የሆነ ነገር ጣል አድርጎ ጭንቅላታችን ምን ይፈጠር ይሁን ምን ይሁን ሰርፕራይዝ የሚያደርጋት የሚልን ነገር አስቀምጦልን ነው የሄደው ማለት ነው። እንግዲህ ያው ዛሬ ምሽት በአብርሽ ዩቲዩብ ቻናል ላይ የሚለቀቅ ቪዲዮ ይኖራል ማለት ነው። እዛ ቪዲዮ ላይ ለሁሉም ነገር መልስ ይኖራል ብለን እናስባለን ማለት ነው። እስኪ ግን እናንተም ገምቱ የምታስቡትን ነገር ማለት ነው። ምን ይሆናል ብላችሁ ታስባላችሁ? ሩታ ሰርፕራይዝ የምትደረገው? ለማንኛውም ጻፉልኝ፣ ያለውን ነገር አብረን እናያለን ማለት ነው። ወዳችኋለሁ። ምሽት በሚለቀቀው ቪዲዮ ዙሪያ እንደተለመደው ሐሳባችንን እንሰጣለን። ይመቻችሁ።